እጅግ የምንወዳችሁ የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን አዘጋጅተናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። በቅድሚያም ርዕሶቹን ላስደምጣችሁ። በአፍሪካ ደረጃ የቴዲ አፍሮ በአንድ የአፍሪካ ድምፃዊ ታሪክ ውስጥ በ24 ሰዓታት ውስጥ ከፍተኛ ተመልካች በማግኘት ቀደም ሲል የነበረውን የ22 ሚሊዮን እይታ ሪከርድ መስበሩን እንዲሁም ደግሞ የአዲስ ስታንዳርድ ማኔጂንግ ዳይሬክተር ከሚሊዮን በየነ ማንነታቸው ባልታወቁ ሰዎች ተወስዶ ከጠፋ 40 ሰዓታት ቢቆጠሩም እስካሁን ያለበት ቦታ አልታወቀም። በስፋት ዝርዝር ይዘናል። በቆቦ የሚገኘው ቤተ ክርስቲያን በከባድ መሳሪያ ጉዳት ደርሶበታል። ይህም መቼና እንዴት ተፈጸመ፣ በማን ተፈጸመ የሚለውን ዝርዝር ጉዳይ ይዘናል። የዩኒቨርሲቲዎች ከ30 ዓመት በኋላ ይጠፋሉ መባሉም አጃይብ አሰኝቷል። እነኚህና በርከት ያሉ ጉዳዮችን ይዘናል። የተወደዳቸው የዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ያልነ ወደ ጉዳዮቹ እንረፍ። አብራችሁን ቆዩ። ቴዲ አፍሮ በአንድ የአፍሪካ ድምፃዊ ታሪክ ውስጥ በ24 ሰዓታት ውስጥ ከፍተኛ ተመልካች በማግኘት ቀደም ሲል የነበረውን የ22 ሚሊዮን እይታ ሪከርድ በመስበር በድምሩ 27.1 ሚሊዮን እይታዎችን በማግኘት የመጀመሪያው አፍሪካዊ ሆኗል። የድምፃዊ ዩቲዩብ ቻናል በአንድ ቀን ውስጥ ብቻ ግማሽ ሚሊዮን የሚጠጉ አዳዲስ ተከታዮችን በማፍራት 1.84 ሚሊዮን ደርሷል። ይህም በአጭር ጊዜ ውስጥ የተመዘገበ ከፍተኛ እድገት በአፍሪካ ታይቶ የማይታወቅ ነው ተብሏል። በአልበሙ ውስጥ የሚገኘው ዳስጣል የተሰኘው ሙዚቃ ብቻ ከ4 ሚሊዮን በላይ እይታዎችን በማግኘቱ በዩቲዩብ ታሪክ በ24 ሰዓታት ውስጥ ከፍተኛ ትኩረት ከሳቡ ጥቂት ቪዲዮዎች ውስጥ ተርታ ተሰልፏል። በሌላ ዜና አዲስ ስታንዳርድ ማኔጂንግ ኤዲተር ሚሊዮን በየነ ማንነታቸው ባልታወቀ ሰዎች ተወስዶ ከጠፋ 48 ሰዓታት ቢቆጠርም እስካሁን ያለበት ቦታ አልታወቀም ተብሏል። የዜና ክፍሉ እንደተረዳው ትላንት ምሽት 4 ሰዓት ገደማ የሚሊዮን ስልክ ለጥቂት ጊዜ ሰርቶ የነበረ ቢሆንም ወዲያውኑ መልሶ ተዘግቷል። ይህም ስለ ደህንነቱና ስላለበት ሁኔታ ያለውን ስጋት ይበልጥ አሳሳቢ አድርጎታል ብለዋል። ሚሊዮን በየነ በኃይል ተወስዶ የደረሰበት በመጥፋቱ ቤተሰቦቹና የስራ ባልደረቦቹ በከፍተኛ ጭንቀት ውስጥ ይገኛሉም ብለዋል። ጃንኪንግ ፐብሊሽንግ ሚሊዮን በሰላምና በአስቸኳይ እንዲመለስ ያቀረበውን ጥሪ በድጋሚ እያስተጋባ የአዲስ አበባ ፖሊስና የፌዴራል ፖሊስ ኮሚሽንን ጨምሮ የሚመለከታቸው መንግስት አካላት ያለበትን ቦታ ለማወቅ ያለምንም መዘግየት እንዲቀሰቀሱ ያሳስቧል። በተጨማሪም የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን ግልጽ የሆነ አስገድዶ ስወራ እንዲመረምርና ተጠያቂነት እንዲሰፍን ጥሪ አቅርበዋል። በሌላ ዜና በቆቦ የሚገኘው ቤተ ክርስቲያን በከባድ መሳሪያ ጉዳት ደርሶበታል። በሰሜን ወሎ ሀገረ ስብከት ቆቦ ከተማ ቤተ ክህነት ስር የሚገኘው የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን በከባድ መሳሪያ ጉዳት እንደደረሰበት ተገልጿል። ቤተ ክርስቲያኑ ላይ ይህ ጉዳት የደረሰው ሚያዝያ 6 ቀን 2018 ዓ.ም በአካባቢው በተከሰተ ጦርነት መሆኑን ሀገረ ስብከቱ አስታውቋል። ይህ ጥቃት በሚደርስበት ወቅት በቤተ ክርስቲያን ውስጥ በአገልግሎት የነበሩ ካህናትን ምንም ጉዳት ባይገጥማቸውም የቤተ ክርስቲያኑ የጣራ ቆርቆሮ፣ ኮርኔስ እና መስታወት ሙሉ በሙሉ ከጥቅም ውጭ መሆናቸውን የጠቀሰው ሀገረ ስብከቱ መገልገያ አልባሳትና ቅዱሳት መጻሕፍት በከፊል መጎዳታቸውን አስረድቷል። ይህም ቤተ ክርስቲያኗ በምዕመኗ ከፍተኛ ወጪ በጥርብ ድንጋይ ተገንብቶ በሰኔ ወር 2013 ዓ.ም በብፁዕ አቡነ ኤርምያስ የተመረቀ መሆኑም ይታወሳል። ሰበካ ጉባኤው የቤተ ክርስቲያኑ ጉዳት መጠን በባለሙያዎች ለማስጠናት በዝግጅት ላይ ነኝም ብለዋል። ዩኒቨርሲቲዎች ከ30 ዓመት በላይ ይጠፋሉ ሲሉም የኢትዮጵያው ጠቅላይ ሚኒስትር አስታወቁ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሁለት ተከታታይ ክፍል በሰጧቸው ቃለ ምልልሶች አነጋጋሪ፣ አወዛጋቢና አስደንጋጭ አስተያየቶችን ሰንዘዋል። ጠቅላዩ ትምህርትና ኢኮኖሚያዊ ጉዳዮችን በተመለከተ የሰጧቸው አስተያየቶች ልብ ሊባሉ ይገባሉም ብለዋል። በተለይም ከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ይጠፋሉ ማለታቸው መነጋገሪያ ሆኗል። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30ና 40 ዓመታት መዋቾች ናቸው። የ30ና 40 ዓመታት ዩኒቨርሲቲ የሚሰለፍ ሰው አይገኝም። ዩኒቨርሲቲ 4 እና 5 ዓመታት የምትማረውን ትምህርት በ6 ወር በ3 ወር ከቤት መማር ትችላለህ። ምንም ጥርጥር የለውም። ትሬንዱ ነው እሱን የሚያሳየው። ያም ሆኖ ውስጡም በጣም ከፍተኛ ጥራት ያላቸው ዩኒቨርሲቲዎች ያስፈልጋሉ በማለትም ሀሳባቸውን አብራርተዋል። ቀጥለውም አሁን ዩኒቨርሲቲዎች ላይ ምርምር
ምርመራ ቢደረግ 1000-2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ይገኛል። ደግሞ የተሰራበት ርካሽ ስለሆነ አይቀጥልም፣ ፈራሽ ነው። ራሱም ዩኒቨርሲቲ የእሳቤ ችግር አለበት ብለዋል። የህወሓት ማዕከላዊ ኮሚቴ ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡ ተሰማ። በአክሱም ከተማ ሲካሄድ የነበረው አከራካሪ የህወሓት ማዕከላዊ ኮሚቴ ስብሰባ መጠናቀቁ ተገልጿል። በስብሰባው መጠናቀቅ ላይ ኮሚቴው ያስተላለፋቸው ውሳኔዎች በትግራይ ክልል ያለውን ወቅታዊ የፖለቲካዊ ሁኔታ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተገልጿል። ማዕከላዊ ኮሚቴው በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አሰራር እንደማይቀበል አስታውቋል። በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ ሰላም ስምምነት በማፍረስ ወደ ቀድሞ አቋም ለመመለስ መወሰኑን ገልጿል። ደብረጽዮን ገብረ ሚካኤል ክልሉን በፕሬዝዳንትነት እንዲመምሩ በማዕከላዊ ኮሚቴ ሀሳብ ቀርቧል። ውሳኔውን በክልሉ ውስጥ ያለውን የውስጥ ክፍፍል ሊያባበስ እንደሚችል እና ከፌዴራል መንግስት ጋር ያለውን ግንኙነት ወደ ከፋ ግጭት ሊመልሰው እንደሚችል የፖለቲካ ተንታኞች ስጋታቸውን ገልጸዋል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁኑ መረጃዎች ነበሩ። ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።